የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ባለድርሻ አካላት አጀንዳ ለማሰባሰብ ያዘጋጀውን የመጀመሪያ ዙር መድረክ በአዲስ አበባ ማካሄድ ጀምሯል። ኮሚሽኑ የትግራይ ክልልን በምክክር ሂደቱ ለማሳተፍ የአጀንዳ ማሰባሰብና የተሳታፊ ልየታን በክልሉ በመገኘት ለማከናወን አስቻይ ሁኔታ ባለመኖሩ በአዲስ አበባ ለማካሄድ መወሰኑ ተነስቷል። በኢትዮጵያ ለዘመናት የቆዩና መሰረታዊ የሚባሉ ቅራኔዎችን ብሎም አለመግባባቶችን በዘላቂነት ለመፍታት ሀገራዊ ምክክር እየተካሄደ ይገኛል ያሉት የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ በዚህ ሂደት የትግራይ ክልል መሳተፉ ለሀገራዊና ለአብሮነት የላቀ ፋይዳ እንዳለው አንስተዋል። በዚህ ሂደት የትግራይ ክልል መካተቱና መሳተፉ ለሀገራዊ ሰላማችንና ለወደፊት አብሮነታችን የላቀ ፋይዳ አለው። በዚህ ታሪካዊ መድረክ ላይ የተገኛችሁት የህብረተሰቡ ልዩ ልዩ ክፍሎች ተወካዮች እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና ለመግባባት ለመፍጠር መንስኤ የሆኑ ክልላዊና ሀገራዊ ጉዳዮችን በምክክር ነቅሶ በማውጣት በአጀንዳ ቀርጾ ለኮሚሽኑ እንድታስረክቡ ማስቻል። ከዚህም ባሻገር ከመካከላችሁ በቀጣይ በሚካሄደው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን መርጣችሁ እንድትሰይሙም ይጠበቃል። ሀገራዊ ምክክሩ ያለ ትግራይ ተሳትፎ ግቡን አይመታም ያሉት ዋና ኮሚሽነር መስፍን አርአያ ካለፈው ቁስል በመማር የተሻለ ብሎም የተረጋጋ ሀገርን ለመገንባት በመድረኩ የሚነሱ ሀሳቦች ወሳኝ መሆኑን አንስተዋል። እንዲሁም ከትግራይ ባለድርሻ አካላት የሚነሱ አጀንዳዎች ለዋናው ሀገራዊ ምክክር ፋይዳቸው የጎላ መሆኑን ገልጸዋል። የዚህ መድረክ ተሳታፊዎች ሀሳብ፣ ስጋትና ተስፋ ለሀገራዊ ምክክሩ ስኬት ፋይዳው ከፍ ያለ ነው። በተደጋጋሚ እንደገለጽነው ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም። በመሆኑም እያንዳንዱ የምታነሱት አጀንዳ በጥንቃቄ ተመዝግቦና እስካሁን ከተሰበሰቡ ሌሎች አጀንዳዎች ጋር ተካቶ የሀገራዊ ምክክር አጀንዳ አካል ሆኖ ይቀረጻል። ዛሬ በዚህ መድረክ የተሰባሰብነው ካለፈው ቁስል እየተማርን የተሻለና የተረጋጋ ነገን ለመገንባት የሚያስችሉ መንገዶችን በጋራ ለመቀየስ ነው። ከጥላቻ ይልቅ ፍቅርን፣ ከውዝግብ ይልቅ ምክክርን፣ ከመቃቃር ይልቅ መግባባትን በማስቀደም ለሁላችንም የምትሆን ሀገር ለመገንባት በምናደርገው ጥረት ላይ ታሪክ የሚዘክረው አሻራ ከመርሃብ ግብሩ እንደሚገኝ ሙሉ እምነት ኮሚሽኑ አለው። በምክክር መድረኩ ከትግራይ ክልልና ከአዲስ አበባ የተውጣጡ የማህበረሰብ ክፍሎች የተሳተፉ ሲሆን ምክክሩ በአዲስ አበባ መካሄድ መጀመሩ ትክክለኛ ውሳኔ መሆኑን አንስተው በመድረኩ የሚነሱ አጀንዳዎች በክልሉ ለሚታዩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ተግዳሮቶች የመፍትሄ ሀሳቦችን ለማቅረብ ወሳኝ ነው ሲሉ ተናግረዋል። ይህ ምክክር ኮሚሽን ትግራይ አንድ ክልል የኢትዮጵያ ናት። የትግራይ ህዝብም ኢትዮጵያዊ ነው። ዴርፎር የትግራይ ህዝብ ካሁን በፊት የደረሰበት ጉዳት እናውቃለን። አሁን ያለበት ሁኔታ እናውቃለን። ከዚህ ምክክር ኮሚሽን የትግራይ ህዝብ ጥያቄዎች እንዲመለሱ ማለት ከደረሰበት ጉዳት አንጻር ዳግም ትግራይን የማልማት ህዝቡን ወደ ተሻለ የህይወት ደረጃ ለማድረስ ከዚህ ምክክር እንጠብቃለን። የተሰባሰብነው አንድ ምክክርን ለማድረግ ነው። ምክክሩ ደግሞ ሰላም አዘል ወይም ደግሞ ለትግራይ ምን አይነት መፍትሄን ማምጣት አለብን የሚል ስለሆነ እዚህ ጉዳይ ላይ ብንመካከር መልካም የሆነ ለውጥ እናመጣለን ብዬ ያስባለሁ። ይሄ መድረክ በጥቂቱ ያሉት ፖለቲካዊ፣ ኢኮኖሚያዊ ችግሮች አድሬስ ተደርገው መፍትሄ ይገኝበታል ብለን እያካሄድ ነው ያለነው መድረክ ነው። ብዙ መመካከል አለበት። የፈለገው ነገር ሀሳቡ እንዲገልጽ ፖለቲካ ፓርቲዎችም ልዩነታቸው እንኳን ቢኖር የሀሳብ ልዩነታቸው የአይዲዮሎጂ ልዩነታቸውን በዚህ በምክክር መድረኩ ለሀገር ይሄ ይበጃል ብሎ በሰላም መንገድ እንዲገልጹና ወይም ደግሞ ሀሳባቸው እንዲያቀርቡ በዚህ አጋጣሚ ጥሬን አቀርባለሁ። ምክክሩ በትግራይ ክልል መከናወን እንደነበረበት ያነሱት ዋና ኮሚሽነሩ በተለያዩ ምክንያቶች በክልሉ ምክክሩ ለማካሄድ አስቻይ ሁኔታ እስኪፈጠር በአዲስ አበባ ለማካሄድ መወሰኑን ተናግረዋል። ነገር ግን በዚህ የምክክር ሂደት ያልተሳተፉ የማህበረሰብ ክፍሎች ቀሩ የሚባሉ አጀንዳዎች ካሉ ዋናው ሀገራዊ ምክክር ከመጀመሩ በፊት ኮሚሽኑ በተገቢው መንገድ እንደሚያስተናግድ ጠቁመዋል። በቀጣይ በዚህ መድረክ በተለያዩ ምክንያቶች ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዛሬውን መድረክ በመዲናችን አዲስ አበባ ለማከናወን ሁኔታዎች አስፈላጊ ሆነው ተገኝተዋል። በአዲስ አበባ እየተካሄደ ያለው የትግራይ ክልል አጀንዳ የማሰባሰብና የተሳታፊዎች ልየታ እስከ መጋቢት 25 2018 ዓ.ም ይካሄዳል። ኮሚሽኑ ሀገራዊ መግባባትን ለመፍጠር በ11 ክልሎችና በ2 ከተማ አስተዳደሮች እንዲሁም ከዲያስፖራ ማህበረሰብ ቀደም ሲል አጀንዳ የማሰባሰብና ለዋናው ጉባኤ ተወካዮችን የመለየት ስራዎች ሲያከናውን ቆይቷል።